በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አርጋኖን ዘረቡ ምዕራፍ 1 ስለ ጌታችን ስለ ኢየሱስ ክርስቶስ አስቀድሜ እግዚአብሔርን አመሰግናለሁ፣ ስላንቺም ሮሜ ምዕራፍ 1 ቁጥር 8 የውዳሴሽ ወሬ በዓለም ሁሉ ተሰምቷልና በመንፈስ ቅዱስ እንደተናገርሽ እንዲህ ስትይ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። ሉቃስ 1 ቁጥር 48 በእውነት ምስጋና ይገባሻል፣ የእግዚአብሔር እናቱ ሆነሻልና በእውነት መደነቅ ይገባሻል። ዓለምን ሁሉ በመሃል እጁ የያዘ እርሱን ወልደሻልና በእውነት ብፅዓን ይገባሻል፣ ለእውነተኛ ፀሐይ መውጫ ሆነሻልና በእውነት መመስገን ይገባሻል። ለማለዳው ኮከብ ምስራቅ ሆነሻልና በእውነት መደነቅ ይገባሻል። ለጥምቀት ልጆች መመኪያ ሆነሻልና በእውነት ብፅዕና ይገባሻል። ለሃይማኖት መሰረት ጽናት ሆነሻልና ከኪሩቤል ግርማ ገናንነት ላንቺ ይገባል። ከሱራፌልም ውዳሴ ከመላእክትም ምልልታ ከመላእክት አለቆችም ዝማሬ ላንቺ ይገባል። ከነቢያት ትንቢት ከሐዋርያት ስብከት ላንቺ ይገባል። ከቅዱሳን ሰማዕታት እናታችን መባል ከማህይምናንም እመቤታችን መባል ከክርስቲያንም ሁሉ አፍ የመድኃኒታችን ቀንድ መባል ላንቺ ይገባል። ከመሲሐውያን ነገስታት አፍ ንግስታችን መባል ከልዑላንም መላእክት በላይ ከፍ ከፍ ማለት ከታችኞችም ፍጡራን ላንቺ መገዛት ይገባል። እንግዲህ አንቺ ከሰማይ ትበልጫለሽ፣ ከተራሮችም ከፍት ያለሽ። ስላንቺም እንዲህ እላለሁ፣ ከፀሐይ ብርሃን ከጨረቃም ድምቀት አንቺ ትበልጫለሽ። ስላንቺም እንዲህ እላለሁ፣ ከአርዮብ መልክ ከመብረቅም ብርሃን አንቺ ታበሪያለሽ። ስላንቺ ደግሞ እንዲህ እላለሁ፣ በሰማይ ካሉ ትጉሃን መላእክት ትከብሪያለሽ፣ ከመናብርትም ከስልጣናትም ትቀደሻለሽ። ስላንቺም እንዲህ እላለሁ፣ እንግዲህ እንዲህ እላለሁ፣ መልኩ አስተያየቱ ልዩ ልዩ ከሚሆን አበባ ፍሬ ትሸቻለሽ። አሁንም ደግሞ ወደ ልጅሽ እጮኻለሁ እንዲህ ስል፣ አቤቱ በምሕረትህ አስበኝ። በመስቀል ላይ በምስማር ተቸንክረ ሳለህ የቀኙን ወንበዴ እንዳሰብከው አቤቱ በምሕረትህ አስበኝ። ስለ ንጹሑ አቤል ደም አማላጅነት፣ ስለ ሰው መሆንህ ትንቢት ምስክርነት፣ ስለ ሞቱት ሰማዕታት አማላጅነት አቤቱ አስበኝ። በጸራ ወርቅ ምንጭ ወንጌልህን ለማስተማር ስላፈሰሱ ስለ ጴጥሮስና ጳውሎስ ደም መፍሰስ አማላጅነት አቤቱ በምሕረትህ አስበኝ። በአንተ ዘንድ የተወደደው የድንግልናው መዓዛ እንደ ተጣፈጠ ሽቱ በካህናቱ ራስ ላይ ስለተቀላቀለው ዮሐንስ ወልደ ነጎድጓድ አማላጅነት አቤቱ በቸርነትህ አስበኝ። ስለ ሐዋርያትህ ደም ስለ ስጋዌህ ምስክርነት ስለ ፈሰሰው አማላጅነት አቤቱ በይቅርታ ብዛት አስበኝ። ስለ መዋያን ሰማዕታት ደም ስለ ስምህ ምስክርነት አማላጅነት አቤቱ በይቅርታ አስበኝ። ስለ ደከሙልህ ብሩካን ጻድቃን ገድል አማላጅነት አቤቱ በምሕረትህ አስበኝ። ስለ ተመረጡት ደናግል ንጽሕና የድንግልናቸውን ባህሪ እጅ መንሻ አድርገው ስላቀረቡልህ አማላጅነት አቤቱ በቸርነትህ አስበኝ። ስለ ኪሩቤልና ስለ ሱራፌል ስለ ትጉሃንም መላእክት ማህበር እርሳቸውም ያለ ርኩሰት ንጹሐን ያለ ሐኬትም መዘምራን አቤቱ በምሕረትህ አስበኝ። አንተን ስለ ወለደች ማርያም ስለ ከበረች ቡርክት ልዕልት የተመረጠች ንጽሕት ድንግል አማላጅነት ስለ ቅድስናዋ ስለ ድንግልናዋ መዓዛ ከፍጡራንም ሁሉ ይልቅ ስለወደድከው ወዟ ደም ግባቷ የሕይወት የመድኃኒት መጀመሪያ ናትና የንጽሕና የቅድስና መሰረት የዓለም ሁሉ ጌጥ ፈርጥ የፍጥረትን መመኪያ ዘውድ ከዚህም እስከ ሰማይ የምታደርስ መሰላል ናት። ከዚህ ዓለም ጥፋት ገደል ሰዎች ሁሉ የሚሸጋገሩበት ድልድይ መንግሥተ ሰማያት የምንገባባት ደጅ ከአመፀኞችም ከወንጀለኞችም ጦርነት ከክፎችም ወገኖች ጸብ ክርክር ከሚያባርሩን የምንድንባት አምባ መጠጊያችን ናት። ከሰይጣን ፍላጻ ከተሳሉትም ጦሮች ከወጥመዱም ካሽክላውም የምንድንበት ሃይማኖት ቅጥር በአበባዋ የምንሻተትባት ከፍሬዋም የምንመገብላት ከጫፎቿም በታች የምናርፍባት የገነት እንጨት ናት። በክብሯና በገናንነቷ የምንመካባት ንግሥት በልዕልናዋም ደስ የምንሰኝባት ቅዱስ ምስጢርም የሚያፈራባት መሰዊያ ለእግዚአብሔር በጎ መዓዛ የሚሸትባት ለእስራኤል ቅዱስ ንጹሕ ምስጢር የሚሰራባት ቅድስት ጠረጴዛ ከውስጧም ከአፋዋም በወርቅ የተለበጠ የሙሴም ኪሩቤል በላይዋ የሚጋርዷት ታቦት ዘጸአት 25 ቁጥር 18 ሳትተከል ውሃ ሳትጠጣ በእስራኤል በትሮች መካከል ለምልማ አብባ አፍርታ የተገኘች የአሮን በትር ዘሁልቆ ምዕራፍ 17 ከሲና ምድረ በዳ እስከ ቃዴስ በርኔ የእስራኤል ልጆች
ለበሉት እንጀራ መስፈሪያ ከሚሆን የወርቅ ጎመር የተምር ውሃ የተቀዳባት የወርቅ መቅጃ፣ ድርብ ከተከረረ ከጥጥ ፈትል የተሰራች ድንኳን፣ የአሮን የክህነት ልብስ፣ ሰማያዊ ቀይ ቀለም ከከበበው ከጠለቀው ቀይ ቀለም ግምጃ፣ በዙሪያውም እንደ ሮማን ፍሬ ያለ የወርቅ ሻኩራ ያለባት። ዘጸአት 25 በውስጧ ዕጣን የተቀላቀለው ፍህም የተጨመረባት የሚያንጸባርቅ ስሂን ቀንአት የልብን ውሃ በውስጧ ያለባት የወርቅ ማዕጠንት አንቺ ነሽ። 7 ማብሪያ ያላት በየሶስቱ መያዣዎች 7 መፍሰሻ በራሷ ላይ ለነበሩ ማብሪያ የነበረባት የወርቅ መቅረዝ አንቺ ነሽ። ዘካርያስ ምዕራፍ 4 ቁጥር 2 በእግዚአብሔር ጣቶች የተጻፉ 10 ቃላት በውስጧ ያሉባት የመሐላ ጽላት አንቺ ነሽ። ዘጸአት 31 ቁጥር 18 በላዩዋ የበረከት ጠል የወረደባት የጌዲዮን ብዝት ግምጃ አንቺ ነሽ። መሳፍንት ምዕራፍ 6 ቁጥር 37 የእግዚአብሔርን ምስጋና ዘፈን የሚዘፍንባት መዝሙር የሚዘምርባት የዳዊት መሰንቆ አንቺ ነሽ። ሁለተኛ ሳሙኤል ምዕራፍ 6 ከንጽህና ጋራ ሙሽራ ከድንግልና ጋራ እናት ወይ ከጥፋት እድን ዘንድ ለምኝልኝ፣ የዚህ ዓለም ዘመኖች የሚያሰጥሙ ማዕበልና ሞገድ ሆነዋልና። የመንፈስ ቅዱስ ክንፍ የሚጋርዳት ያለ ርኩሰት እናት ወይ መመለሴ ወደ ሰንካላው መንገድ ወደ ጉድጓድ ጎዳና እንዳይሆን ልጅሽን ወዳጅሽን ኢየሱስ ክርስቶስን ለምኝልኝ። ምዕራፍ 2 በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤት የድንግል ማርያም ሆይ ያለ ዘር ያለ ሩካቤ አካላዊ ቃልን የወለድሽው እሳትንም በስጋ የወሰንሽ ድንግል እኔን ኃጢአተኛውን አማልጅኝ፣ ስጋችንንም እንደ ሰም ከሚያቀልጠው ከስጋዊ ፈቃድ እሳትነት አድኝኝ። እመቤት የድንግል ሆይ የመልክ ቀጸላ የመሃይምናን አክሊል የሙሽርነት ጌጥ የቅዱሳን ሽልማት ወይ ከዘመናት ማዕበል ሞገድ አድኘኝ፣ በጸሎትሽም ጸጥ እንዲል አድርጊው። የዓለም ሁሉ መመኪያ ድንግል እናት ሆይ ከሚያሰጥመው ካመፀኛው አፍ በደምም ከሰከረች መላስ አድኘኝ። መንፈሳዊት መርከብ ሆይ ድንግልናዊት መጾር ሆይ ከክፉ ዘመን መከራ አድኘኝ። የሁላችን መመኪያ የመድኃኒት ሽቱ ብልቃጥ ያለ ርኩሰት ሙሽራ ሆይ ከቀን ወራሪ ከሌሊት ሰባሪ አድኝኝ። የሕይወት የመድኃኒት ድልድይ የድህነት መሰላል ሆይ ከዚህ ዓለም ባህር ማዕበል ሞገድ አድኝኝ። ከባህር ጠልቆ ከገደል ወድቆ ከመሞት አድኝኝ። አሁንም ዓለም ከሚደርስበት አድርሽኝ። ኋላ ደግሞ በልጅሽ በወዳጅሽ በስተቀኝ እንድቆም አድርጊኝ። የደናግል መመኪያቸው የቅድስናቸው አክሊል ሆይ እኔን ከኃጥአን ሁሉ ይልቅ የረከስኩትን አንቺን ከመውደድ በልጅሽ በወዳጅሽ በባህሪ አባቱ በአብ በባህሪ ሕይወቱ በመንፈስ ቅዱስ ከማመን በቀር ሌላ ትሩፋት የሌለኝን ይቅር በይኝ፣ ይቅር አሰኝኝ። ከኔ ከኃጢአቴ ፍዳ የሚበዛ ለሰው የኃጢአት ፍዳ ስድብ ሽሙጥ የለም። የመላእክትም የሰውም ቢሆን ከንጽህናሽ ምስጋና የሚበዛ የሚበልጥ የንጽህና ምስጋና የለም። ምዕራፍ 3 በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤት የድንግል ማርያም ሆይ በላይ የሚመጣውን ዕዳ በንጽህናሽ ክፈይልኝ። አምላክን የወለድሽ ቅድስት ድንግል ሆይ የእግዚአብሔርን ልጅ የወለድሽ ንዕድ ክብርት ሆይ እውነተኛ ፀሐይን ያስገኘሽ የተመረጥሽ ድንግል ሆይ ምን ብዬ ጠራሻለሁ? በምንስ ምሳሌ መስልሻለሁ? ኪሩብ የያዘው ዙፋን ነሽን? ነገር ግን ከእርሱ አንቺ ትሻያለሽ። ኪሩብ ከያዘው ዙፋን የተረባሁት የለም። ገነት ከመውጣት አላዳነኝም። ከሰይጣን ቀንበር በታችም ከመገዛት አልተቤዠኝም። ነገር ግን በላይ ለሚቀመጥ የእግዚአብሔር ስሙ ይክበር። አደፍ ጉድፍ የሌለብሽ ንዕድ ክብርት የብርሃን እናት ሆይ ርኩሰት የሌለብሽ ስብህት የዓለም ሁሉ ጌታ እናት እንግዲህ ምን እልሻለሁ? ሰማይን እልሻለሁ። ነገር ግን ከእርሱ አንቺ ትሻያለሽ። በስተ ምስራቅ በኩል ቀድሞ እግዚአብሔር ከተከላት ኤዶም ከተባለች ገነት እንዳልወጣ ሰማያት ስለ እኔ አልለመኑምና ከሰማየ ሰማያት ዘንበል ብሎ ወደ አንቺ ወርዶ ከአንቺ ሰው ሆኖ ማኅተመ ድንግልናሽን ሳይለውጠው ለተወለደ ክርስቶስ ክብር ምስጋና ይግባው። ስሙም ክቡር ምስጉን ይሁን። ከተወለደም በኋላ በሕቱም ድንግልና ኖርሽ። ስርዓትሽም ከሰው ስርዓት ልዩ ነው። ከዚህ ቀደም ያልሆነ እንግዲህም የማይሆን ነው። የድንግልናሽን ምስጋና መናገር የሚችል ምን አፍ፣ ምን አንደበት፣ ምን አነጋገር ነው? ምስጋናሽንስ ለመስማት የሚቻለው ምን ጆሮ ነው? ከምስጋናሽ ወደብ ከፍጻሜው የሚደርስ ምን ልቦና፣ ምን ሀሳብ ነው? አንድ ሰዓት እንኳ የድንግልናዋ መዝጊያ ያልተከፈተ ዘላለም ተዘግታ የምትኖር ደጅ ሆይ ሕዝቅኤል ያያት የምስራቅ ደጅ ከኃያላን ጌታ በቀር በውስጧ የገባ የለም። በመግባቱ በመውጣቱ አልተከፈተችም። ሕዝቅኤል 44 ቁጥር 1 የንጽህና ፍሬ የምታፈራ ድንግልና አበባ የምታብብ ነባቢት
ገነት ሆይ እሷን ለመትከል ውሃም ለማጠጣት የደከመ የለም። የመለኮት ምንጣፍ የተነጠፈባት ንጽሕት አዳራሽ ሆይ የንጽሕና ሙሽራ ቤት፣ ርኩሰት የሌለባት የመንፈስ ቅዱስ ሰርግ ቤት፣ ከእሴ ስር የተገኘች የወይን ሐረግ፣ ከዳዊት ግንድ የበቀለች በትር፣ ከእርሷም አበባ የወጣ ይኸውም የቅዱሳን መዓዛ ኢየሱስ ክርስቶስ። ኢሳይያስ 11 ቁጥር 1። ርኩሰትን ለማንጻት ኃጢአትን ለማጠብ የሚመነጭ የሕይወት ውሃ መቅጃ የክብር አዘቅት ሆይ ለሥላሴ መስገድን ለምእመናን የምታስተምር የሃይማኖት መሠረት፣ የእምነት መጀመሪያ፣ ከማይታዩ ረቂቃን መላእክት ከነፋሳት ይልቅ ረቂቅ የሆነ የማይታይ በባህሪ የተሰወረ አካላዊ ቃል ከእርሷ የተገለጠ ንጽሕት ሰፊ የተድላ ደስታ መጋረጃ ስጋዋን ባይጋርድ ባልታየም ነበር። ከእርሷም የትስብእትን ድርብ በፍታ ባይጎናጸፍ ባልተገለጸም ነበር። ለዘላለሙ የማትፈርስ የማትወድቅ ጸንታ የምትኖር አዳራሽ ለዘወትርም አጥሯ ቅጥሯ የማይፈርስ የስጋዊ ነገር ማዕበል ሞገድ የማይነቀንቃት የስጋዊ ፈቃድም ነፋስ ኃይል የማያዘነብላት መርከብ ለአዳምና ለልጆቹ ቤዛ የሚሆነውን የሕይወትን መድኃኒት መስዋዕት የምትሸከም መሰዊያ እመቤቴ ድንግል ሆይ በብዙ ማናፊያ ካናፉት ከመስሪያ እሳት ይልቅ የፍቅርሽ እሳትነት በሰውነቴ አዳራሽ ይሟሟቃል ይላላባል እኮን። ከእርሱም ይልቅ የፍቅሬ እሳትነት በሰውነትሽ አዳራሽ የበዛ ትርፍርፍ ያለ ይሁን። አንቺ ከወደድሽኝ ልጅሽ አይጠላኝምና፣ ልጅሽም ከወደደኝ በኃይልም ቢሆን በሹመትም በተንኮልም በመላስም በስራይም በዘመናዊነትም ቢሆን የሚችለኝ የሚቃወመኝ የለም። ነቢዩ ኢሳይያስ እንደተናገረ እንዲህ ሲል እግዚአብሔር አምላካችን ከእኛ ጋር ከሆነ የሚችለን የለም። ቀድሞ እንደተናገርኩት አሁንም ደግሞ መልሼ እናገራለሁ እንዲህ ስል ኪሩብ የያዘው ዙፋን የረባኝ የጠቀመኝ የለም፣ ሰማያትም የረቡኝ የጠቀሙኝ የለም። አንቺ ግን ከሞት ባርነት አዳንሽኝ። የአብ በኩር ልጁ ከአንቺ ስጋ በመልበሱ ነው። አሁንስ ወደ ማን ጸልያለሁ? ወደ ማንስ እማልዳለሁ? ወደ ማንስ እማልላለሁ? ለሰው ልጆች ሁሉ የጸሎታቸው መውጫ መውረጃ መሰላል ወደምትወኝ ወደ አንቺ በቀር ጸሎቴ በአንቺ ትረግ ወደ ሥላሴ መንበር። በአየርም ቢሆን በረጅሙም በሰማይ ዳርቻ በእሳት ደመና የተቀላቀለ የብርሃን መጋረጃ የሚያናቅፋት የሚከለክላት አይኑር። ዓለምን እንደ ጽንሃ እንደ እንቁላል በያዘ በልዑል እግዚአብሔር በዙፋኑ ዙሪያ በሚቆሙ በካህናተ ሰማይ በማዕጠንታቸው ጽንሃ ውስጥ የተቀላቀለች ትሁን። ኃጢአቴን ያቃጥል፣ ቁስለ ኃጢአቴንም የሚያጠግ የፈውስ የምሕረትን ምንጭ ይቅዳልኝ። ስለ ልመናም ካንደበቴ የወጣችው አንዲት ቃል ለግዳጄ የምትረባ የምትጠቅም በጽርዓትም የምትቀራት ትሁን። የፍጥረትንም ሁሉ ጸሎት በሚሰማ በልዑል እግዚአብሔር ፊት ደግሞ የተቃናች ትሁን። ልመናዬም ያለ ዋጋ አትቅር፣ የተመኘችውን ሳታገኝ ራቁቷን አትመለስ። ያንቺ ኃይለ ቃል በእኔ አንደበት አሸናፊ እግዚአብሔርን ይጥራው። በልቦና ያለውን ግዳጅ ሁሉ ለመፈጸም የልመናዬንም ዋጋ ለመስጠት ሁሉን የሚችል ሁሉን የሚያጽናና መንፈስ ይውረድ። እንግዲህ ማናቸውን ደጅ እጸፋለሁ ከቤትሽ ደጅ በቀር? ይኸውም መሃይምናን የሚጸልዩበት የስምሽ መኖሪያ ነው። ከቤትሽም በገባው ጊዜ ወደ ልዑል እጮኻለሁ እንዲህ ስል አቤቱ ሆይ የስምህ መኖሪያ ወደምትሆን ወደዚች ቤት መግባቴን ለሕይወት፣ ለደህንነት፣ ለሰላም፣ ለደስታ፣ ለጸጋ፣ ለክብር፣ ለባለሟልነት፣ ለሰው ፍቅር ብሩህ ለመሆን አድርግ። ምዕራፍ 4 አቤቱ ሆይ የምሕረትን ደጅ ክፈትልኝ። ምንም ስለ ኃጢአቴ የተዘጋ ቢሆን አቤቱ ሆይ የቁጣህን ደጅ ዝጋልኝ። ምንም ስለ በደሌ የተከፈተ ቢሆን አንተ እንዲህ ብለሃልና ያሻ ሁሉ ያገኛል፣ የጸፋም ይከፈትለታል። አቤቱ ይቅርታህን እሻለሁ፣ እንዳገኝ ስጠኝ። አቤቱ ሆይ የምሕረትህን ደጅ ጸፋሁ፣ እንድገባ ክፈትልኝ። ማቴዎስ ምዕራፍ 7 ቁጥር 8 ምንም ቸርነትን ባስቆጣት ባበሳጫትም መሐሪት ዓይንህ ተመልስልኝ። ቢቅርታ የተመላች ቀኝህም ትደግፈኝ። የቁጣህን ጽዋ በላይ አታፍስ፣ ለጥፋትም የተዘጋጀውን የኃጥአንን በትር በላይ አታንሳ። በእውነት ገስጸኝ፣ በይቅርታም ተከራከረኝ እንጂ የቁጣ በትር ከምሕረትህ አጽቅ
ተቆርጣለችና። መዝሙር 141 ቁጥር 5 አቤቱ የኃጢአቴን ቁጥር አትተሳሰብ፣ የተጻፈውን ፋቀው፣ ያልተጻፈውን ደሞ አታስበው። ከትሩፋት ግን ጥቂት ብሰራ የሰናፍጭ ቅንጣት ያህልም ቢሆን ወይም የምጣድ ብልጭልጭታ ወይም የእሳት ፍንጣሪ ያህል በቸርነትህ አብዛው። የተጻፈውንም አትደምስሰው፣ ያልተጻፈውንም በማይጠፋው በማይደመሰሰው በቅዱሳን መጽሐፍት ጻፈው። ለእኔ የደለበችውንም የዕዳ በደል ደብዳቤ ወደ ምሕረት ጥልቅ ባህር ጣላት፣ ወርውራት። አቤቱ የይቅርታ ማዕበል ሞገድ ያስጥማት፣ የስሟን ማጠራር ለዘላለም እንዳይኖር ጽሕፈቷን እጠብ፣ ሰርዛት። አቤቱ ቸር ሰው ወዳጅ ለሆነ ለአብ ለባሕሪ አባትህ፣ ይቅርባይ ለመንፈስ ቅዱስ ለባሕሪ ሕይወትህ፣ ላንተ ክብር ምስጋና ይገባል ለዘላለሙ በእውነት ያለ ሐሰት። የተድላ ደስታ መፍሰሻ በምትሆን እናትህ በጸሎቷ ለሚያምኑ ጸጋ፣ ክብር፣ ኃይል ባለሟልነት ይገባቸዋል። የድሆች ልጅ ስትሆን ኪሩባዊውን ሰረገላ መስላ ለተሸከመችህ ለእርሷ ጸጋ፣ ክብር፣ ኃይልነት ይገባል። አሁንም እንግዲህ ቅድስት ድንግልን እናመስግናት እናድንቃት እንዲህ እያልን በየጊዜው ሁሉ ንጽሕት ሆይ በየሰዓቱም አደፍ ጉድፍ የሌለብሽ በመጽነስም ቢሆን በመውለድም በአራስነትም ቢሆን ያደፍሽበት የረከስሽበት ሰዓት የለም። በመውለድ ማኅተመ ድንግልናዋ ያልተለወጠ እናት ሆይ ድንግልናዋም በስርዓቱ ተጠብቆ የነበረ ብላቴናውን ለማሳደግ ወተት በድንግልና ይፈሳት የነበረች ድንግል ሳይዘሯት የምታፈራ ንጽሕት እርሻ እርሷም ለቁርባን ያማረ የተወደደ ስንዴ የተሰጠ ሳያጠጧት የለመለመች የወይን ሐረግ ለበዓልም መጠጥ ሊሆን የበረከት ፍሬ ከእርሷ የተገኘ የጌዲዮን ብዝት ግምጃ በድንግል ትመሰላለች። ምድር ሁላ በመላዋ ደረቅ ስትሆን እርሷ ብቻዋን በዝናብ ካፊያ ርሳ ለምለማ ተገኝታለችና። መጽሐፈ መሳፍንት ምዕራፍ 6 ቁጥር 37 ሴቶች ሁላ ከዚያ ጠል ያልተነካኩ ሲሆኑ ከሰማያዊ አብ ብብት የወረደውን የበረከት ጠል እንደተቀበለች ጠሉን ለመቀበል ሌሎቹ ሴቶች ዝግጁ አይደሉምና። ከዝናሙም ካፊያ ምድር ሁላ በመላዋ ለምለም ስትሆን ግምጃይቱ ደግሞ ደረቅ ሆና ተገኘች። መሳፍንት ምዕራፍ 6 ሴቶች ሁላ በተለመደው በወንዶች ዘር ሲጸንሱ ድንግል የሴቶችን ልማድ የወንዶችም ዘር አላገኛትምና። ድንግል ግን በስርዓት ከሴቶች ጋር አልተባበረችም። መጽነሷ ልዩ ሆነ፣ መውለዷም ደግሞ ልዩ ነው። የወርቅ ጎሞር በወርቅ ተመሰለች። እንደ አራሾች ስርዓት በአውድማ ያልተበራየውን እንጀራ ተሸክማለችና። ዘጸአት ምዕራፍ 16 ቁጥር 32 የአሮን በትር በድንግልና ተመሰለች። ሳይተክሏት ለምልማ ውሃ ሳያጠጧት አብባ ተገኝታለችና። ኦሪት ዘኍልቍ ምዕራፍ 17 ድንግል እነሆ ይህች ነቢዩ ዳዊት ስለ እርሷ አሰምቶ የተናገረላት እንዲህ ሲል ስሚ ልጄ ጆሮሽንም አዘንቢ፣ ሕዝብሽንና የአባትሽንም ቤት እርሺ፣ ንጉሥም ውበትሽን ወዷልና እርሱ ጌታሽ ነውና። መዝሙር 45 ቁጥር 11 ድንግል ይህች ናት ኢሳይያስ ነቢዩ ስለ እርሷ የጮኸላት እንዲህ ሲል እነሆ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች። ኢሳይያስ ምዕራፍ 7 ቁጥር 14 ማቴዎስ ምዕራፍ 1 ቁጥር 23 ድንግል ይህች ናት ሕዝቅኤል ስለ እርሷ ትንቢት የተናገረላት እንዲህ ሲል በታላቅ እጹብ ድንቅ ማኅተም የታተመ ደጅ በምስራቅ አየሁ፣ ከኃያላን ጌታ በቀር የገባባት የለም፣ እርሱ ግን ወደ እርሷ ገብቶ ወጣ። ሕዝቅኤል 44 ቁጥር 1 ምዕራፍ 5 በዕብራይስጥ ማርያም የተባለች የተመረጠች ድንግል ማርያም ይህች ናት። ነቢያት ያሰቧት፣ ሐዋርያት ያደነቋት፣ የደናግል የሰማዕታት ማኅበር ለእርሷ ይገዛሉ። ድንግል ሆይ በመሃይምናን ሁሉ አንደበት የስምሽ አጠራር እንደምን ይጥማል። ድንግል ሆይ የገናነትሽ ምስጋና እንዴት ያምራል። ንጽሕት ርግብ ሆይ ከፀሐይ ከጨረቃ ከከዋክብት ብርሃን ይልቅ የሚያምር የመልክሽ ደም ግባት እንዴት ያማረ የተወደደ ነው። የምስጋናሽ መዝሙር ማህሌት ምን ያህል ይወደድ፣ ለሚሰማው እጅግ ያማረ የተስማማ ነው። መሰንቆ ለጆሮ እንዲያምር እንዲስማማ፣ የሙሽራ ጌጥ ላይን፣ ማር ላፍ፣ ሽቱ ላፍንጫ፣ የወይን ዘለላ ለጉሮሮ፣ ጠጅ ለልብ ያማረ የተስማማ እንደሆነ ውዳሴሽም እንዲሁ ያማረ የተስማማ ነው። ድንግል ሆይ ክብርሽንና ገናነትሽን መናገር እጅግ ያማረ እጅግም የተወደደ ነው። የአበባዋን መልክ የማይጠወልግ የማትደርቅ ንጽሕት ተክል ሆይ የማትጠወልግ የሕይወት እንጨት የእሸቷ ፍሬ የማይረግፍ የማትሰበር የክህነት በትር የቅዱስ ምስጢር አገልጋዮች ካህናቱ የሚመረኮዟት የሚጠጉባት ለምእመናን ሕንፃ ዘወትር ዝግጁ ሆነች የማትነዋወጥ የሃይማኖት መሰረት ብል ነቀዝ የማያበላሻት ሌባ የማይቀርባት ድልብ ማዕበል ሞገድ የማይገፋት መርከብ የውስጧም
ሞገድ የማይገፋት መርከብ፣ የውስጧም ዋናተኛ ቀዛፊውም ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እርሱም በቅዱስ ወንጌሉ ቀዛፊዎች በሐዋርያት ዓለምን ሁሉ ከኃጢአት ማዕበል ሞገድ የሚያሻግር ነው። የመርከቢቱ ምሰሶ ግን ከሁሉ በላይ የሚሆን አብ ነው። የባህሩም ጸጥታ መልህቁ የድንግልና መርከብ እንዳትሰበር የሚመግባት የመንፈስ ቅዱስ ኃይል ነው። የሥጋዊ ፈቃድ ሙሽራ ያይደለሽ የመንፈሳዊ ሙሽራ ርግብ ሆይ በመመረጥ ማኅተም የተጌጥሽ የተሸለምሽ ነሽ። የሐሰት ደንጊያ በሚሆን በኃላፊው ወርቅ ሽልማት ጌጥ አይደለም፣ ሥጋዊንም ፈቃድ በሚያመጣ ዋጋው በበዛ እንቁ አይደለም። የንጽሕና ቀሚስ የምታጠልቅ የብርሃን መጎናጸፊያ የምትጎናጸፍ ንግሥት ቁልፏ ሳይከፈት ከውስጧ የሕይወት ውሃ የተቀዳባት የተቆለፈች የክብር አዘቅት በሐዲስ ሥርዓት የሆነው ደጇ ሳይከፈት ፍሬዋ የተለቀመ የተዘጋች የተክል ቦታ ገልጾ ሊያነባት የሚችል የሌለ የታተመች መጽሐፍ በአለቆች ላይ አለቃ ለሚሆን በነገስታትም ላይ ለሚነግስ መቀመጫ የምትሆኝ ኪሩባዊት ሰረገላ የመለኮት አትሮንስ የእሳቱን ነበልባል የተሸከመች ስጋዊት ዙፋን የሰማይ ሁለተኛ ሰማይ እውነተኛ ፀሐይን የወለደች እርሱም ጨለማውን ያራቀ ያስወገደ የቅዱሳን ብርሃን ነው። ዝናባት ያላበቀሉትን አየራት ያላሳደጉትን የሰማዩን እንጀራ ያስገኘች ቤተ ሌሄማዊት መሶብ ሆይ የእሳቱን ነበልባል የተሸከመች ዕፀ ጳጦስ ሆይ እንጨቱ ሳይቃጠል እሳቱ ሳይጠፋ ዘጸአት ምዕራፍ 3 ቁጥር 2 ምዕራፍ 16 ቁጥር 22። የዚህም ምሳሌ ትርጓሜው ሚጠት ውላጤ ሳይኖርበት ካንቺ የተነሳው ወይም የነሳው የወልድ ትስብእት ምሳሌ ነው። የትንቢት ምንጭ፣ የምስጋና መፍሰሻ፣ የደስታና የሐሴት መቅጃ፣ የነቢያት ጌጣቸው፣ የሐዋርያት አክሊላቸው፣ የደናግል መነኮሳት መመኪያቸው፣ የሰማዕታት እናታቸው፣ የመላእክት እህታቸው፣ ከሱራፌል የተወዘወዘች የቅዱስ ምስጢር ጽንሃ፣ የኪሩቤል የዕጣናቸው መዓዛ፣ የማይተኙ የማያንቀላፉ ትጉሃን የሰማይ መላእክት ሁላቸው የሚያመሰግኗት በየነገዳቸውም ለልጇ ክብር፣ ጌትነት፣ ገናንነት ይገዛሉ። መላእክት በስርዓታቸው የመላእክትም አለቆች ባናኗራቸው አጋዝት በገናንነታቸው ይገዛሉ። ስልጣናትም በክብራቸው መናብርትም በከፍታቸው ይገዛሉ። ዳንኤል ምዕራፍ 7 ቁጥር 14። ኃያላን በየወገናቸው ሊቃናት በሹመታቸው ሱራፌል በምስጋናቸው ኪሩቤል በቅዳሴያቸው ይገዛሉ። ወደ ዙፋኑ የቀረቡት የተጠጉትም በክንፋቸው ፊታቸውን ይሸፍናሉ፣ ከእርሱ የሚወጣው የእሳቱ ኃይል እንዳያቃጥላቸው። ኢሳይያስ ምዕራፍ 6 ቁጥር 2፣ ሕዝቅኤል ምዕራፍ 1 ቁጥር 23። በዙፋኑ ዙሪያ ከበው የሚቆሙትም ሱራፌል ይጮኻሉ እንዲህ ሲሉ አሸናፊ እግዚአብሔር የሰራዊት ጌታ ቅዱስ ክቡር ምስጉን ልዩ ነህ፣ ምስጋናም ምድርን ሁሉ መላ። ኢሳይያስ ምዕራፍ 6 ቁጥር 3። ሳያቋርጡ በምስጋና ይጮኻሉ። ምስጋናም በተመላ በሰላም ቃል ያለዚያ አንዱም ለአንዱ ሁለተኛውም ለሌላው ይመልስለታል። በአኗኗር የከበሩ ቅዳሴንም የተመሉ እንስሶች ፊታቸው 4 ነው፣ ክንፋቸው 6 ነው። ከእሳት የተሰራውን ዙፋን ተሸክመው ቅድመ ዓለም ለነበረው ኋላም ዓለምን አሳልፎ ለሚኖረው ይሰግዳሉ። ራእይ ምዕራፍ 4 ቁጥር 8። እኒህም አለቆች የወርቅ ማዕጠንት የያዘ የብርሃን ሞጣት የለበሱ ናቸው። አኪላቸውንም እንደ በረድ ነጭ ነው። እርሳቸውም ደግሞ በበጉ ፊት ይሰግዳሉ እንዲህ ሲሉ ራእይ ምዕራፍ 2 ቁጥር 8። ጌታ ሆይ ምስጋና ክብርም ችሎታም ትቀበል ዘንድ ላንተ ይገባሃል። ራእይ ምዕራፍ 4 ቁጥር 11። ዕጣንን የተመላ የወርቅ ጽና ይዘው ለመለኮትነቱ እጅ መንሻ ያቀርባሉ። ይኸውም የንጹሐን ጸሎት መዓዛ ነው። እመቤቴ ሆይ ባንቺ ጸሎቴ ትረግ፣ በእነዚህም ዕጣን ማዕጠንት ትዋሃድ። በእስራኤልም ቅዱስ ፊት የተወደደች እርሱም የተቀበላት ትሁን። በጸሎትሽም መዓዛ ጸሎቴ የጣፈጠች ትሁን። ልጅሽ በመቀበል እንዲያሸታት በሉባር ተራራ ያሸተተውን የኖህን መስዋዕት እንዳሸተተ ዘፍጥረት ምዕራፍ 8 ቁጥር 20። አብርሃም በተራራ ላይ የሰዋውን መስዋዕት እንደተቀበለ ጸሎቴንም ደግሞ ይቀበል። ይስሐቅ በአዘቅተ መሐላ፣ ያዕቆብ የሚዶን አውራጃ በምትሆን በሎዛ የሰዉትን እንደተቀበለ ዘፍጥረት 22 ቁጥር 13 ምዕራፍ 6። በዕብራይስጥ ማርያም የተባለሽ የተመረጥሽ እመቤቴ ድንግል ማርያም ሆይ የምህረት ነቅ የሚሆን ልጅሽን ለምኝው፣ ኃጢአቴን እንዳይዘከር እንዳያስብ። በኃጢአቴ ሁሉ እንደኔ
ያለ ሴሰኛ፣ እርኩስ፣ አበሰኛ፣ በደለኛ የለም። እንደ ልጅሽም ቸር ሰው ወዳጅ ይቅር ባይ ከመዓት የራቀ ምሕረቱ የበዛ እውነተኛ የለም። መዝሙር 86 ቁጥር 15 የመድኃኒት ብልቃጥ ድንግል ሆይ ጸሎቴ በልጅሽ ፊት የተወደደ ይሁን። የሙሴ መስዋዕት በምድረ በዳ የአሮን መስዋዕት በምስክሩ ድንኳን የተወደደ እንደሆነ። ምዕራፍ 7 በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ የሰው ልጆች ሁሉ ጸሎት መመላለሻ፣ የአዳምም ልጆች ሁሉ ምህላ መቀበያ ንጽሕት የወርቅ መሰላል የአካል ሶስትነት ወዳለበት ወደ ላይ ጸሎቴን አሳርጊ። በዚያውም ላይ ኃጢአቴን የሚያርቅ ዕዳዬን የሚከፍል ያማረ የተወደደ እግዚአብሔርም በረዴት የተቀበለው ይሁን። ወደ መንግሥተ ሰማያት የምታገባ የመድኃኒት ደጅ ድንግል ሆይ ወደ ልጅሽ ወደ ወዳጅሽ ወደ ኢየሱስ ክርስቶስ ሰርግ እንድገባ አድርጊኝ። የክርስቲያን ወገኖች ሁሉ የሚጠጉባት የሃይማኖት በትር ድንግል ሆይ በኃጢአት ተሰናክዬ በመሪር ለቅሶ ላይ ከመውደቅ ደግፊኝ። የሕይወት ውሃ መቅጃ የክብር አዘቅት ድንግል ሆይ ከሥጋዬ ርኩሰት ንጹሕ አድርጊኝ። ያውም የማመንዘር ርኩሰት ነው። ከሽቱ ሁሉ መዓዛ ያማረ የተወደደ የበረከት አበባ የሚሆን አማኑኤልን ያስገኘሽ ነባቢት ገነት ድንግል ሆይ በሽቱሽ መዓዛ እንድሻተት አድርጊኝ። በንጽህናሽ መዓዛም የኃጢአቴን ክፉ ሽታ አርቂልኝ። በወርቅ ዘርፍ ልብስ የተጎናጸፈች የተሸለመች ንግሥት ሆይ በየጊዜው በየሰዓቱ የንጽህና ልብስ የቅድስና መጎናጸፊያ እንደ ልብስ አድርጊኝ። መዝሙር 45 ቁጥር 14 አመፀኞች በደለኞች የሚሆኑ አሕዛብ አርበኞች በጦርነት የማይደፈሩ ኃያላን ሰራዊት ሊወጡባት ሊደፋፈሯት የማትቻል የመሃይምናን መጠጊያ አምባ ኮረፍታ ድንግል ሆይ ካልታወቀ ከተሰወረ ከታወቀ ከተገለጠ ጠላት መነሳሳት አድኝኝ። ከአመፀኞች ከበደለኞች ሰዎችም ጸብ ክርክር ሰውሪኝ። ከመላስ አሉባልታም በጥላሽ ከበረድኤትሽም ክንፍ ሸፍኝኝ። የሲኦል አጋንንት የማይበረታቱባት የቤልሆር ሰራዊትም የማያጠፏት በማይከፈል በሦስቱ ቅዱስ ሃይማኖት የወርቅ መሰረት ላይ የተመሰረተች የማትፈርስ የሕይወት መድኃኒት ግድግዳ ድንግል ሆይ ለዘላለም እውነተኛ ምግብ የሚሆን መና የተከማቸብሽ የወርቅ መሶብ ሆይ ጵርስፎራውን የቁርባኑን መስዋዕት ልጅሽን እንድቀበል አድርጊኝ። የመንፈስ ቅዱስ መዓዛ የተዋህደውን የሚስጥሩን ወይን የምትሸከም የወርቅ ጽዋ ድንግል ሆይ ከልጅሽ ከወዳጅሽ ደም እንድቀበል የተገባሁ አድርጊኝ። በመጠጣቱም ቅዱስ በመቀበሉም ንጹሕ ልሆን። ድንግል ሆይ የንጉሥ እናት ንግሥት እመቤቴ የእግዚአብሔር እናት ክብርት የአምላክ እናት ንጽሕት የንጹሐ ባህሪ እናት ሰማይ የፀሐይ መገኛ ቤተ መንግሥት የመሲህ እናት ታቦት የሕግ እናት ድንኳን የነባቢ በግ እናት የወይን ሐረግ የሕይወት ፍሬ መገኛ ብዝት ግምጃ የጠል መውረጃ መሰዊያ የሰማያዊ ቁርባን እናት መርከብ የዋነተኞች እናት መቅደስ የካህን እናት ሰፊ መጋረጃ የመለኮታዊ ምስጢር መኖሪያ መቅረዝ የብርሃን እናት ንጽሕት ጥጃ የነጭ በሬ እናት ልዕልት በአርያም የሚኖር ልዑል እናት ቡርክት የእኩት እናት ውድስት የምስጉን እናት ምዕዝት የሽቱ እናት የወርቅ ሳጥን የእንቁ ባህሪ መገኛ ጎሞር የመና እናት ኢየሩሳሌም የትንቢት ሀገር መመኪያችን የሐዋርያት እናት ምስራቅ የሰማያዊ ኮከብ መገኛ ድንግል ሳላቋርጥ አመሰግንሽ ዘንድ የኪሩቤልን አፍ ሱራፌልን ልሳን ብቀበል በዚህም ምስጋናሽን ለመፈጸም አልችልም። ልዑሉንም ምስጢር እናገር ዘንድ እንደ ነቢዩ ሕዝቅኤል የተሰወረውን ምስጢርም እንደ ዮሐንስም የእውቀት መጽሐፍትን ብበላ በዚህም ውዳሴሽን ለመፈጸም አልችልም። የሰሎሞንን ጥበብ ብነሳ የልቡናዬም አጽቅ ቢሰፋ እስከ ባህር ቢዘረጋም የቃሌም ቡቃያ እስከ ቀላይ ድረስ ቢጠልቅ በዚህ ውዳሴሽን ለመፈጸም አልችልም። መጋቢ ብርሃናት በሚሆን በኡራኤል መልአክ እጅ እውቀት የሚገልጥ የእሳት ጽዋን ሱቱኤል የተባለ እዝራ እንደጠጣ የመጽሐፍትን ነገር የሚያናገር የምስጋና ጽዋን ብጠጣ በዚህ ቅዳሴሽን ለመፈጸም አልችልም። ድንግል ሆይ ሰውነቴ ሁሉ አንደበትን የተመላ ቢሆን በአጥንቶችም ቁጥር እውቀት ቢሰጠኝ የራሴ ጸጉርም ሁሉ መናገር ቢሰጠው በዚህም ውዳሴሽን ለመፈጸም አልችልም። ሰማይ በስፋቱ ብራና ቢሆን ባህርም ቀለም ቢሆን ምስጋና የተመላውን ክብርሽን ገናነትሽን ለመጻፍም በዚህም ምስጋናሽን ለመፈጸም
አልችልም። የነቢያትና የሐዋርያት ማህበር ለመፈጸም የማይችሉት ምስጋናሽን እኔ ድሃው ለመፈጸም እንደምን እችላለሁ? የጻድቃንና የሰማዕት ማህበር ለመፈጸም የማይችሉት ውዳሴሽን እኔ ወራዳው ለመፈጸም እንደምን እችላለሁ? የደናግል መነኮሳት ማህበር ለመፈጸም የማይችሉትን ቅዳሴሽን እኔ ምስኪኑ ለመፈጸም እንደምን እችላለሁ? አሁን ግን የኃጢአቴ ብዛት ከስፍር የተረፈ ሆኗልና በልመናሽ አቅይልኝ። ምዕራፍ 8 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ለጸሎት እጄን ወደ ልጅሽ በዘረጋው ጊዜ ስለ እኔ ለመጸለይ ቅዱሳት እጆችሽን ንጹሐን ጣቶችሽን ወደ ልጅሽ ዘርጊ፣ ከእኔም ጋር ቁሚ። በእርሷ ያለውን ምኞት ግዳጇንም ለማግኘት ልቦናዬ እንድትተጋ እንዲሁ ደግሞ አንቺም ግዳጄን ለመስጠት የከበደውንም ጭንቄን ለማቅለል የተጋሽ የነቃሽ ሁኚ። ከሁሉ ይልቅ እኔ ድሃ ስሆን ከሁሉ ይልቅ ጻድቅ እንደሆንኩ አስቤ ባንቺ ባለጸግነት እመካለሁ። ከሁሉም ይልቅ ኃጥእ ስሆን ከሁሉ ይልቅ ጻድቅ እንደሆንኩ አስቤ በንጽህናሽ እመካለሁ። በእኔም በጎ ስራ በትሩፋቴም የመጽደቅ ተስፋ የለኝም። ባንቺ ጽድቅ በበጎ ስራሽ እንጂ በራሴም ድካም የመዳን ተስፋ የለኝም ባንቺ እንጂ። ኃጢአቴን ለመናገር ለምን አፍራለሁ? አለመናዘዜስ ለምን ነው? የሚከሱኝ ጠላቶቼ የሚመሰክሩብኝም ኃጢአቶቼ ሳሉ እንግዲህ ኃጢአቴን እናገራለሁ። የተሰወረውን በሚያይ አፍ የተናገረውን ልቦና የመከረውን መርምሮ በሚያውቅ በልዑል እግዚአብሔር በዓይኖቹ ፊት የተገለጸ ሲሆን እኔ ለምን ሰውረዋለሁ? እኔም ብሰውረው ኃጢአቴ ሊከሰኝ ይጮኋል። በደሌን ለማመን እኔ እንግዲህ ለምን ዝም እላለሁ? የሰራሁትም ክፉ ስራዬ ያሳጣኛል። እኔ እንዳልሰራ ለምን ሆናለሁ? የሚዘልፈኝ ምስክር አልሻም። እኔ በራሴ የራሴን ዘለፋ አነባለሁ እንጂ ለምን ሰውረዋለሁ የማይሰወርልኝን? ስለዚህ እንዲህ እላለሁ፣ ስለ ኃጢአቴ ራሴን ወደ ልዑል እግዚአብሔር አጠላለሁ። ደግሞ እንዲህ አልኩ፣ ኃጢአቴ ከራሴ ጸጉር በዝቷልና እንደ ጽኑ ሸክም ከበደብኝ። ከስንፍናዬም የተነሳ ቁስሌ መገለ፣ እጅግም ከረፋ ሸተተ። ዳግመኛም እንዲህ አልኩ፣ ስፍር ቁጥር የሌላት ክፉ ነገር አግኝታኛለችና ኃጢአቶች ያገኙኝ ያዙኝም፣ እኔ ግን ማየት ተሳነኝ። ምዕራፍ 9 በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ ስለ እኔ ጸልይ፣ ለምኝልኝ። እኔ በአንቺ ጸሎት አምኛለሁና ለልጅሽም ይቅርታ መምጣት አንጋጥጣለሁ። ለክብርሽም እሰግዳለሁ፣ ለገናነትሽም እሰግዳለሁ፣ እገዛለሁ። ለአንቺ አገልጋይ የሚሆንም የባርነቴ ደብዳቤ በልቤ ሰሌዳ ተጽፏል። ጽሕፈቱም እንዲህ የሚል ነው። አምላክን ለወለደች ድንግል በዕብራይስጥ ማርያም ለተባለች ለተመረጠች ንዕድ ክብርት ለሆነች ማርያም ባሪያዋ፣ አገልጋይዋ፣ ልጇ፣ ወዳጇ ኢየሱስ ክርስቶስ በደሙ የዋጀው ገሌ ነው። ይህችም ደብዳቤ በልጅሽ በኢየሱስ ክርስቶስ በደሙ ቀለምነት ልቦናዬ ሰሌዳ ሆኖ ተጽፎ ትኑር። ጽሕፈቷም ለዘላለሙ አትፋቅ። በውሃ በሳትም ቢሆን በስቃይም በመከራም በሞትም በሕይወትም ቢሆን አትደምሰስ። ለዘላለሙ ተጽፋ ትኑር። የተሰወረውን የሚያውቅ መንፈስ ቅዱስ ያንብባት፣ የሚያጠፋትም የለም። ያለመለየት በአኗኗር በተባበሩ አንዱም ሳይበልጥ አንዱም ሳያንስ አንዱ ሳይቀድም አንዱ ወደ ኋላ ሳይቀር በአገዛዝ በአኗኗር በመልክ አንድ በሆነ በአብ በወልድ በመንፈስ ቅዱስ ስም ታተማለችና አኳኋናቸውም አይታወቅም። ይህ ከዚህ ነው፣ ሁለተኛውም ከዚህ ውስጥ ነው፣ ሶስተኛው እንዲህ ያለ ነው አይባሉም። ባለመለየት ሲኖሩ ለቀዳማዊነታቸው ጥንት ለዳህራዊነታቸውም ፍጻሜ የለውም። ለዘላለሙ በእውነት ያለ ሐሰት የሚሰማውም ሁሉ ይበል አሜን። በእውነት ይሁን ይደረግ። ምዕራፍ 10 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ አንቺ ደግሞ የምህረት አስራት አድርገሽ ውሰጂኝ። ሰውና መላእክት በተሰበሰቡ ጊዜ መባረክትም በተጨነቁ ጊዜ የበደሉትም የዕዳ በደላቸው ደብዳቤ በተገለጸ ጊዜ የተዳደፉትንም በሚያረክሳቸው ጊዜ በተድላ በደስታ ካንቺ ጋር እንድኖር እንድመላለስ አድርጌኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ያለ ዋጋ የምህረት ምጽዋትን ካንቺ ዘንድ ለምናለሁ። ወንድ ልጅ ከአባቱ መልካሙን ስጦታ እንዲለምን ሴት ልጅም ከእናቷ በጎውን ነገር እንድትለምን ወንድ ባሪያ ከጌታው ሴት ባሪያም ከመቤቷ እንዲለምኑ እንዲሁ ከበጎ ስራ ከትሩፋት ባዶ ስሆን በአንቺ ደግነት የሚገኘውን በጎን ዋጋ ለማግኘት ነፍሴ ትታመናለች። የመለኮት ዙፋን ሆይ ከምስጋና ጌታ በቀር ምንም ያልገባባት ንጽሕት አዳራሽ እርሱ ግን እንደ ተቆለፈች የገባ እንደ ተዘጋችም የወጣ ለልጅሽ ሙሽርነት በሺህ ማዕድ በምሳ ደብረ ጽዮን እንድቀመጥ ዝግጁ አድርጊኝ።
የአሳትን ዘመዶች እርሳቸውም የሦስቱ አስማት የሥላሴ ማኅበር የሚሆኑ የቅዱሳንን ነፍሳት የምትሰበስብ መረብ ሆይ ከሐር ፈትል የተሠራች በወርቅ መርገፍ የተጌጠች የተከፈፈች ጌጧ ፈርጧም ለዓይን የሚያምር ንጽሕት የተድላ ደስታ መጋረጃ የአሸናፊ ልዑል እግዚአብሔርን የባሕር ልጁን የተሸከመች የአሚናዳብ ሰረገላ ዓለምን ሁሉ የመላ እርሱን የተሸከምሽ ድንግል ሆይ ሁከትን በተመላ ዘመን ሰረገላ ከሚጫን ከዓለም ህልፈት ጥፋት እንድድን አድርጊኝ። የዓለም ሁሉ አርነት ደብዳቤ የተጻፈብሽ የሕይወት መድኃኒት ሰሌዳ ሆይ በኢየሩሳሌም ሰማያዊት አዕማድ ስሜን ጻፊልኝ። የሕግና የሥርዓት ነቅ የሚሆኑ የነቢያት ማኅበር ድንኳን ከተተከለበት የአሕዛብ ብርሃን የዕውራን መሪዎች የሚሆኑ ሐዋርያት የተተከለበት ትስብእት እስከዚህ ድረስ ለለበሰ አምላክ የመከራው ተካፋዮች የሚሆኑ እንደ በግ በሰይፍ የታረዱ እንደ ወርቅ በሳት የተፈተኑ የሰማዕታት ማኅበር ድንኳን ከተተከለበት ለንጉሠ ነገሥት እጅ መንሻ የመንፈስ ቅዱስ ድልብ የተባሉ ያለማቋረጥ በማመስገን ያለ ርኩሰትም በንጽሕና አኗኗራቸውን ወደ መላእክት ሥርዓት የለወጡ የደናግል የመነኮሳት ማኅበር ድንኳን ከተተከለበት የአዲስ ሥርዓት መሥዋዕት መዓዛ የሚሰምርብሽ ንጽሕት ጠረጴዛ ሆይ የኔን ርኩሰትና ዝገት በንጽሕናሽ ወልዊው ሸንጌልኝ። ጽሕፈታቸው የልዑል እግዚአብሔር ጽሕፈት ሥራቸውም የልዑል እግዚአብሔር የሚሆን የመሐላ ጽላት በወርቅም የተለበጠ ታቦት በውስጧ ያለባት የቅዱሳን ቅድስት የተባለች የሕይወት የመድኃኒት ሁለተኛ ክፍል ሆይ ለኃጢአቴ ስርየት ለብዙዎችም ቤዛ ሊሆን ራሱን ያማረ የተወደደ መሥዋዕት የበጎ መዓዛ አድርጎ ያቀረበ የካህናቱ አለቃ ልጅሽ ኢየሱስ ክርስቶስ ወደ ገባበት ጽርሐ አርያም መጋረጃ ውስጥ ደግሞ ስሜን ጻፊልኝ። ምዕራፍ 11 በዕብራይስጥ ማርያም የተባለሽ የተመረጥሽ ድንግል እመቤቴ ማርያም ሆይ በጸሎትሽ የታመንኩ ስሆን ማንን እፈራለሁ? ከማን ግርማ መፈራት የተነሳ ደነግጣለሁ? እንግዲህ የሚችለኝ የለም። ሰማይ መጅ ቢሆን ምድርም ወፍጮ ቢሆን እኔንም ለመፍጨት ቢገናኙ የሚያደርጉኝ የለም። ምድርም ከበታቿ ያለው የቀላይን ምንጭ ሁሉ ብታመነጭ ቀድሞም በኖህ ጊዜ እንደተደረገ የጥፋት ውሃን ለማውረድ ሰማይ ቢቀደድ በጸሎትሽ አምኜ ሳለሁ የሚጎዱኝ የሚያደርጉኝ የለም። በሎጥም ዘመን በሰዶምና በገሞራ ላይ እንደዘነበ እሳትና ድኝ ቢዘንብም በልመናሽ አምኜ ሳለሁ የሚያደርገኝ የለም። ኖህም በእንጨት መርከብ ከማየ አይህ እንደዳነ እንዲሁ እኔም በቅድስናሽ መርከብ እድናለሁ። ሎጥም በቅዱሳን መላእክት እጅ ከወረደው እሳትና ዲን እንደዳነ እኔም ደግሞ በቅዱሳት እጆችሽ የማይዳሰሰውን እሳት ባቀፉት በዓለም ላይ ከሚመጣው ከወረደው መቅሰፍት እድናለሁ። ረሃብ ዘማም በማመኗ ፈትለቀይ ሐር በቤቷ መስኮት አስራ ሰባቱ የከናን ነገሥታት ካጠፉ ከእስራኤል አርበኞች እንደዳነች እኔም እንዲሁ በጸሎትሽ በመታመን ከምትመጣብኝ ከጠላት ጠብ ክርክር እንዳመልጥ የልጅሽ የወዳጅሽን የደሙን ቅላት ምልክት አድርጌ እድናለሁ። ቅድስት ድንግል ሆይ ምስጋናሽ ለልቤ መሰንቆ ነው፣ የውዳሴሽም ዘፈን ላፌን ዜራ ነው። የፊትሽም መልክ በዓይኖቼ ፊት የተሳለ ነው። የስምሽንም አጠራር ከመስማት የተነሳ አጥንቶቼ ይንቀሳቀሳሉ፣ ለምስጋናሽም እሰይ ይላሉ። የሙዚቃ ድምፅ የዘፋኙን ልቦና እንዲያነቃቃው፣ የአዝማሪንም ልቦና የመሰንቆ ጩኸት እንዲያነሳሳው ስምሽ መጠራት እንዲሁ ልቦናዬን ያነቃቀዋል። ፍቅርሽ በልቦና ያደረ እንደ ውሃ ባንጀቴ እንደ ቅቤ ባጥንቴ ገባ። የውዳሴሽን ማህሌት ጌጥ ሽልማት ሆነኝ፣ ለክብር ለማብራት ጌጥ ሆነኝ። በወርቅ ላይ እንደተለበጠ ዕንቁ በሐር ፈትልም እንደተደረደረ ፈርጥ በነገሥታት ራስ ላይም እንደሚያንጸባርቅ ዘውድ እንደ ሙሽራም ሽልማት እንደ ሙሽራይቱም ጌጥ ድንግል እናት ሆይ ያለ ርኩሰት ሙሽራ አደፍ ጉድፍ የሌለባት የሰርግ ቤት በንጽህና መጽነስሽ ከፍጥረት ሁሉ ልዩ ነው። መውለድሽም ያለ ርኩሰት ነው። ሰውነትሽ በማይለወጥ ድንጋሌ ማህተም ታትሞ ሳለ ነው። የነፋሳት ኃይል ሊጥላት የወንዝ ፈሳሾችም ሊገፏት የማይችሏት ለዘላለሙ ጸንታ የምትኖር አዳራሽ ሆይ ከመገፋት ከመውደቅ አድኝኝ። የሁከት ዘመን አውሎ ነፋሱን አስነስቶብኛልና አምሮ ከተሰራ ደርከኖ ከሚባል ግምጃ ጋር በወርቅ ፈትል የተደረደረች የተከፈፈች ያክንትም ከሚባል ዕንቁ ከፒሶስ ልብስ ጶደሬም ከሚባል እጽፍ ድርብ የተሰራች የታላቁ ሊቀ ካህናት የአሮን ልብስ በውስጧም የዘይት እንጨት የተባሉ የ12ቱም ነገደ እስራኤል ምሳሌ 12ቱ ዕንቁ የተደረደሩባት የ12ቱ ማናቁ የእውነት ትርጓሜያቸው በ12ቱ ሐዋርያት የመለኮት ደቀ መዛሙርት ይተረጎማል። ደግሞ በውስጧ እንደ ሮማን ፍሬ ያለ የወርቅ ሻኩራ ያለባት ጸጰዴጤን ልብስ ሻኩራዎቿም የሙሽራይቱ ጌጥ ፈርጽ የተባሉ ቅዱሳን ሰማዕታት ያለ መጥፋት የሚበሩ ፋናዎቿ ናቸው። ምዕራፍ 12
በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ የንጽህና መጎናጸፊያ እንድጎናጸፍ፣ የሃይማኖት መጨከንን እንድለብስ፣ የመመረጥ ድርብ በፍታን እንድከድን፣ የሕይወት የመድኃኒት አክሊል እንድቀዳጅ አድርጊኝ። የልጅሽን ደግሞ የመስቀሉን በትር በመያዝ በጠላት ኃይል ሁሉ ላይ የተፈራው ልሁን። የሚቃረነውንም ጠላት በልጅሽ በወዳጅሽ በችንካሮቹ ፍላጻ ልንደፈው። የመለኮትንም ሰይፍ የታጠቅኩ ልሁን። የጨለማው መኳንንት መላእክተ ጽልመት እኔን ለመቃወም ለመከራከር እንዳይችሉ የጽድቅ ጋሻን ከግራ ከቀኝ የተጋረድኩ ልሁን። የንጹሐን ደናግል መመኪያቸው ድንግል ሆይ የኃያላን ሰማዕት እናት ሙሽራ ከመሃይምናን ሁሉ ተድላ ደስታ ንዕድ ክብርት የተዋረዱትን ከፍ ከፍ የምታደርጋቸው ብጽዕት የተመረጡት የተድላ ደስታቸው ማረፊያ መሬታውያን ፍጥረታትን ከሰማያውያን መላእክት ጋር አንድ የምታደርጋቸው ብሩክት በቅዱሳን ሁሉ ዘንድ የተመረጠች ናት። በተደነቁት ሁሉ ማህበር ሹማምንት ዘንድ የተመሰገነች ናት። የትጉሃን መላእክት ማህበር ሁላችሁ ወደ እኔ ኑ። ስማችሁ የተጠራ መላእክተ ገጽ የከበራችሁ የምስጋና መላእክት የተመረጣችሁ የቅዳሴ መላእክት ወደ እኔ ኑ። የኃይል መላእክት ጽኑዓን የተልእኮ መላእክት አዛዦች የረዳትነት መላእክት አሸናፊዎች የማዳን መላእክት መንፈሳውያን ረቂቃን የምህረት መላእክት ይቅርባዮች የኡቃቢ መላእክት ባላደራዎች ወደ እኔ ኑ። የእሳት መላእክት የሚያስፈሩ ግሩማን የነጎድጓድ መላእክት መደንግጻን የጸዳል መላእክት ብሩሃን የደመናት መላእክት ረዋዲያን የነፋሳት መላእክት ኃያላን ወደ እኔ ኑ። በፀሐይና በጨረቃ ከዋክብት ላይ የተሾማችሁ መላእክት ባህሩን የወንዙን ውሃ ሁሉ ምንጩን ለመጠበቅ የተሾማችሁ መላእክት የእንጨቱን ፍሬ የምድረ በዳውንም እንጨት አትክልትን አዝርዕትን ለመጠበቅ የተሾማችሁ መላእክት ወደ እኔ ኑ። የሚበራውን ሁሉ ወፍ በውሃ ውስጥና በምድር ላይ የሚንቀሳቀሰውን ሁሉ ለመጠበቅ የተሾማችሁ መላእክት የቆላ የላብ መላእክት የብርድና የውርጭ መላእክት የበረድና የጉም መላእክት ወደ እኔ ኑ። የአውሎ ነፋስና የአመዳይ መላእክት መናብርት ስልጣናት አጋዝት ኃይላት መኳንንት ሊቃናት ባኗኗር የከበራችሁ አርባብ ወደ እኔ ኑ። ሰይፍ ጃግሬዎች የሚካኤል ሰራዊት የጌታን ጠላት የምትጋደሉ የገብርኤል ሰራዊት በኃይል የታጠቃችሁ የእሳቱንም ሰይፍ አጽንታችሁ የያዛችሁ ወደ እኔ ኑ። የእሳት አክሊል ራስ ወርቅ የደፋችሁ የማሸነፍ ጋሻ የያዛችሁ የሩፋኤል ሰራዊት ጋሻ ጃግሬዎች የኡራኤል ሰራዊት የብርሃን መላእክት ልቦና በሚያሸብር በሚያሸሽ ነጋሪት ድምፅ ምስጋናን የምታሰሙ ወደ እኔ ኑ። የሰዳኬል ሰራዊት የመብረቅ ልብስ የለበሳችሁ የእሳት ጦር የያዛችሁ ለጦርነት የተዘጋጃችሁ ሰራዊት የማያቋርጥ ምስጋናን የተመላችሁ የአናንኤል ሰራዊት በየጊዜው በየሰዓቱ የቅዱሳንን ጸሎት ለማሳረግ ወደ እኔ ኑ። ዓይንን የተመሉ ኪሩቤል ለእያንዳንዱ 4 ገጽ አለው። ለእያንዳንዱም ክንፉ 6 ነው። ሌሎች ደግሞ 8 ክንፍ ያላቸው ናቸው። ሰረገላቸውና ክንፋቸው ዓይን የተመላ ነው። ሱራፌልም ቅዳሴን የተመሉ ናቸው። ክንፋቸውም 6 ነው። ከእርሳቸውም ደግሞ የከበሩ የተመረጡ 24 አለቆች አሉ። ለመለኮት ገናንነት ለጌትነቱም እጅ መንሻ ሊሆን የቅዱሳንን ጸሎት የሚያሳርጉ ናቸው። ከኪሩቤልም ባኗኗር የከበሩ የልዑል እግዚአብሔር ሰረገሎች ወደ ሰራዊት ጌታም የቀረቡ አሉ። እርሳቸውም 4 እንስሶች ናቸው። ለአንዱ እንስሳ 4 ገጽ አለው። የአንዱ ፊት የሰው የሁለተኛው የአንበሳ የሶስተኛውም የላም የአራተኛውም የንስር ነው። ሕዝቅኤል ነቢዩ እንደተናገረ ከራሳቸው እስከ ወገባቸው 4 ናቸው። ከወገባቸው እስከ እግራቸው 1 ናቸው። አንዲት ሰዓት እንኳ ምስጋናውን አያቋርጡም። እንግዲህ የመላእክት ማህበር ሁላችሁ ወደ እኔ ትመጡ ዘንድ እናገራለሁ። አምላክን በወለደች በዕብራይስጥ ማርያም በተባለች በተመረጠች በተደነቀች ድንግል ማርያም በድንግልናዋ ምስጋና ጊዜ ከእናንተ ጋር አንድ ሆኜ እንዳመሰግን ነው። ነገር ግን እናንተን ለመጥራት የምደፋፈር በእኔ ደግነት አይደለም፣ በጌታችሁ እናት በተመረጠች ድንግል የስሟ መጠራት ነው እንጂ። የኔን ወራዳነት አታስቡ፣ የንግስታችሁን ልዕልና አስቡ እንጂ። የኔን ድህነት አታስቡ፣ የእመቤታችሁን ክብሯን ገናንነቷን አስቡ እንጂ። የኔን ኃጢአት አታስቡ፣ የአምላካችሁን እናት ንጽህናዋን አስቡ እንጂ። የሰማይ መላእክት ትጉሃን ሆይ ኃጡ እኔ በደለኛውም የመሃይምናን የጸሎታቸው ሙዳይ የምትሆን በዕብራይስጥ ማርያም በተባለች በተመረጠች ድንግል ማርያም በከበረ ስሟ በጸለይኩ ጊዜ እናንተም ደግሞ ከኔ ጋር ጸልዩ። ልቦናዬ ለፈቀደው ነገር ለግዳጄ ተመካክታ ትጸልዩልኝ ዘንድ እማልዳችኋለሁ። ከእናንተም አንዱ ስለ ኃጢአቴ ቸል በማለት ከልመናዬ ፊቱን የሚመልስ አይሁን። በንጹሕ ልብ በሰፊው ሐሳብ ለኃጢአቴ ስርየት ለምኑልኝ እንጂ።
በገሃድም ተሰውሮም ቢሆን በእኔ የተነሳ ተቃራኒ ጠላት ቢኖር የእሳቱን ሰይፋችሁን ምዘዙ፣ የእሳቱን ጦራችሁን ወርውሩ፣ የመብረቁን ቀስታችሁን አሽቡ፣ የነጎድጓዱንም ፍላጻዎችን ሳቡ፣ ሊቃወመኝ የወደደውንም ንደፉት፣ በሚበርቀው የእሳት ፈረስ ክበቡት፣ ምድርን በሚያነዋውጠው የመብረቅ ሰረገላ ተከተሉት። ከምታገኘውም ከቁጣችሁ መፈራት የተነሳ የሰማይ ስፋት ይጥበበው፣ ከምትከፋውም የእጃችሁ መክበድ የተነሳ የምድር ስፋት ይጭነቀው። ከፊታችሁም ግርማ የተነሳ ተቃራኒ ጠላት ይሽሽ፣ ትዕቢተኛ ኩሩ ይውደቅ፣ ልቦናውም ከፍ ከፍ የሚያደርግ በእርሱም ማዕረግና ክብር የሚታበይ ይሰበር ይሰባበር። የእባብ መርዝ አልጫ ይሁን፣ ወጥመዱም ይቀደድ። ሰውንም ከሰው የሚያጣላ ዲዳ ይሁን፣ የአመፀኛም አፍ ይለጎም። ሟርተኛ ጠንቋይ ይነቀል፣ አስማተኛ ስራየኛ ይጥፋ። በሰውም የሚታመን ይረገም እንደተጻፈ። በእስራኤል ቅዱስ ግን የሚመካ በያዕቆብም አምላክ የሚያምን በንጽሕት እናቱም ጸሎት የሚጠጋ በደህና ይደር በደህናም ይዋል እስከ ዘላለሙ ድረስ አሜን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በሕሊናችን ጨምር። ማኅደረ ተዋሕዶ